የሞተበት ደርሶ ህጉ ይጠብቃል። እንዴት ዳኒ ላይ ግን ይሄ ተፈጠረ? እንዴት ሆነ? ከኢትዮጵያ የወጣበት አይደንቲቲ ሌላ ሆኖ እያለ ኦኬ፣ በደህንነቱ ሰክቶ ይሆናል ወይ በራሱ ምክንያት ይሆናል። ያንን ስም ያደረገ ምክንያት ይኖረዋል። ግን እሱ ባልሆነበት ያ ማለት ምን እንደሆነ ታውቃላችሁ? ለምሳሌ አንድ ውሻ ሆኖ እንደ ተፈጥሮ የአንበሳ ልብስ አልብሳችሁ አንበሳ መሃል አስገብታችሁት ሲወጣ ድመት ሆኖ መውጣት ማለት ነው። ተፈጥሯዊ ሂደቱ ምንድነው የሚለው? ኦልሬዲ ውሻ ሆኖ ነው የሚወጣው። አንበሳውን መሆን አይችልም። ኦኬ፣ ያ መሆኑ ይሻላል። በጣም ሙቅ ነው። እሺ፣ ቀስ ያ መሆኑ ቀላል አይደለም፣ መጠየቅ ያለበት ነው። እንዴት የሚል ጥያቄ እኔ እንደውም እንደ ሶሳይቲ የኢትዮጵያ ማህበረሰብ በኖርዌይም በአውሮፓም በምንም ይህን ጥያቄ ኮንሰርን ሰጥቶ ይጠይቃል ባልኩበት በቃ ኢሚግሬሽንም የውጭ ጉዳይ ሚኒስቴርም ኤምባሲም ይጠየቃል። በነገራችን ላይ የዳኒ ታስታውስ ከነበረ የስደተኛ ተመላሽ ሄድን የመጀመሪያ ጊዜ ያኔ ምንድነው ዴሊጌሽኑ ጋር ምናምን ሲደውሉ አንድ ነገር ነው ያልኳቸው፣ ራሳቸውን ነፃ ለማውጣት ብለው የዚህ ልጅ ሀቅ የሚደብቁ ከሆነ እኔ ፈለገ ታምር ይምጣ ወደኋላ አልልም ያልኩት። ሊዋሽ ይችላል ብዙ ነገሮች፣ ግን በምን መረጃ እንዴት ሆኖ እሱ ይሄ መታወቂያ እንዴት ያለ ማህተም ወጣ ስል ለሱ ማሳመኛ ነው የሰጡ። አዎ ሊሰጥ ይችላል። ያለ ፎቶም ሊመጡ ይችላሉ፣ እየመጡም ያሉ አሉ። ምክንያቱም እስር ቤት ቆይተው ማንነታቸውን እንትን ብሎ ሲሆን በሰጧቸው ስም ባገኙት መረጃ ስለሆነ ለኛ የሚልኩት አሉ። የዳኒ መረጃ የልደት ሰርቲፊኬት ከሆነ ያ ልደት ሰርቲፊኬት እንዴት ነው በቅንፍ ውስጥ በተጻፈ ስም ዜግነቱ ኖርዌጂያን እየተባለ ተጻፈ የልደት ሰርቲፊኬት እንዴት አክሴፕት አድርገው ሊሴ ፓስ የሰሩለት? መቼም የማይቆም ጥያቄ ነው። ያንን መልስ ኮንክሪት የሆነ መልስ ከኖርዌይም ይሁን ከኢትዮጵያም ይሁን ካልተገኘ መጠየቄን አላቆም። ይሄም ወደ ክልሉ አስተዳደር ያው ይወርዳል ጥያቄውና እነሱም መጣው ጉዳይ ነው። እንደት ናችሁ? ሰላም ነው? ሰሙዬ እንዴት ነህ? አይኔ ላይ ያንቱ ጥያቄ አለ። ዳኛ እንኳን ሄዶ ማያየውን የቀበሌው ራሱ ባለስልጣን እንትን ያላለውን አንቺ እንዴት አድርገሽ አገናዘሽ ቀኑ ልታይ ይቻልሽ? ላንቺ ነው ጥያቄ። ነገርኩ። አሁን የፈለግከው ነገር ላይ በቃ ፖይንቱን አገኘዋለሁ። በጣም ነው የነገርኩት። አንደኛ አሁን ዳኛ ቢሰጠው ያን ስለ ጥምቀት መሆኑ ምንም አያገናዝብም። በዚህ ቀን የተሰጠው ብሎ ፈርሞ ነው የሚያጸድቀው። አቃቤ ግን ባየው ተመሳሳይ ነው። ታዲያ ምን ሆነህ አንተ? ስንት የለፋንበት የሚያኮ ነው። ምን ሆነህ ነው? ነበርክበት አይደል እንዴ? ተቸገርሞ እኮ ነው አንቺ ስራ እዛው እኔ አሁን እንደዛ ፖሊስ ቢሆን አይቶት አገናዝቦን እንትን ሊጠራጠር ይችላል እኮ። በጣም አድናቂሽ ነኝ። በጣም ከመጠን በላይ ከምን አየሁ። በጣም ነው ያሳቅሽኝ እኮ ታቦት ውጪ ነው የሚውለው ስል ደግሞ ሰውየው ሙስሊም ነው ማተም የመታው እንዳትሉኝ ደግሞ በነገራችን ላይ እሱ የነበረበት ከአካባቢ ክልል ነው ወይም እንትን ላይ ፕሮቴስታንት ናቸው። ምንድነው ኖ ማተም ይዞ የወጣ አስተዳደር አለ። እንደውም አንድ ከአምቦ ያናገረኝ ልጅ ነገረኝ፣ ፍቄ ፕሊስ ይሄንን ነገር እንዳታቆመው፣ እኛም የአምቦ አካባቢ በጣም ብዙ ግሩፕ አለን አሜሪካ ላይ ማህተም ይዞ የወጣ ሰው አለ። ያንን ለሱ የተወጣውን የልደት ሰርተፍኬት ስሙ በማን ሰውየው ማን እንደሆነ ብቻ አጣራና ንገረን። የሀገራችን ገቢ የዶላር ምንዛሪያችን ዲያስፖራው ነው። በእንደዚህ አይነት በተሳሳተ መንገድ እንድትጎዱ አንፈልግም። ይሄን የምናደርገው ላንተ ብቻ አይደለም፣ ለሁሉም ወገኖቻችን ስህተቱ እንዴት እንደተፈጠረ ማጣራት ስለምንፈልግ ነው። ድጋሚ ነው የጠሩት። በነገራችን ደብዳቤው እጃችን ገብቷል።
ዳኒ ማን እንደሆነ የሚገልጸው ዶክመንት በአሻራ ሰጥቶ በጠበቃው በኩል ጨርሰናል። እነሱ ግን ያንን ካዩ በኋላ ፈርዘር ነው የሄዱት ተነጋግረውበት ስለዚህ ጉዳይ አውርተው በጣም አንድ ሳምንት ቆይቷል ደብዳቤው ከተሰጠ። ከዛ በኋላ ነው በ20 ተሰጥቶ ደብዳቤው እነሱ በ28 ነው ምናምን ነው ይሄንን ከትናንት ወዲያ ዓርብ ዕለት ሐሙስ ዕለት ነው የደወሉለት ዓርብ በ27 ይመስለኛል። ይሄ ነገር የሚያሳየው ምንድነው ካላችሁ ከእግዚአብሔር ጋር እኔ ለዳኒ ትልቅ የሆነ የሚመጣ መልካም ጉዳይ አለ። የሚወራበት ምክንያት ያቺ ቱሪና ፋይሆነ ሴትዮ አንተ ጎረቤት ምንም ሳታቅ ነበር ያን ሁላ ስም ስታጠፋ የነበረው። እንግዲህ ምክንያት ምንድን ወይ ከሱ ጋር ችግር አለባት የግል ችግር ወይስ ምንድን ነው? ማለት አውቀዋለሁኝ ስራው ቦታ አውቃለሁ ብላ ብዙ ነገር ነው የተነተነችው። እሱን ወደፊት ዳኒ ራሱ አሁን ቲክቶኩን ፎሎ አድርጉት 1000 ከገባ በኋላ ላይቭ ስለሚገባ ያኔ እሱ እንግዲህ የሚያውቁትም ሰዎች እየመጡ ሁሉም ሰው የራሱ ይሆናል። በነገራችን ላይ ቅድምም ብየዋለሁ፣ ዛሬም እለዋለሁ፣ ነገም እለዋለሁ፣ በራሱ ፊት ነው የምነግራችሁ። ዳኒን በራሱ ካልወደቀ በስተቀረ ከዚህ በኋላ ነገ ከነገ ወዲያ ከዚህ የተሻለ እንጂ ከዚህ ያነሰ ህይወት አይኖርም። ህይወትን በራሱ ማስተካከል የሚገባው ሁኔታ ላይ ነው ያለው በራሱ ካልወደቀ። ሌላው ቢቀር በጣም ብዙ ወዳጆች አሉት። አንደኛው ነው አንድ ሰው ፍቄኔ ባልኖር ችግር የለውም የኔ አለመኖር የዳኒን ውድቀት አያፈጥንም። ዳኒ ውድቀቱንም ሆነ እድገቱን የሚያፈጥነው ራሱ ነው እንደ አንድ ሰው። ከዛ ውጪ ባሉ ሂደቶች ላይ የምሬን ነው የምነግራችሁ። አንድ ሰው ለመጣል 1000 ሰው መሆን አይጠበቅብንም። ምንሆንም ደግሞ አንጥለው። ለምን እግዚአብሔር ከዛ በላይ አቅም አለው ከሺህም ከሚሊዮንም በላይ። ምክንያቱም ሀቅ ሲኖር ዳኒ ንጹህ ስለሆነ ወይም ጻድቅ ስለሆነ ምናምን አይደለም። እንደ ፍቄ ኖሮ ቤተሰብ ጉዳዩ ላይ ስንገባ አንድ ወድቆ የነበረ ወንድማችን የኛን እርዳታ በፈለገበት ጊዜ ነው የገባን። በጣም እስካሁን ግራ እያጋባኝ ያለ ነገር የብዙ ሰዎችንም ለምን ብዬ እንድጠይቅ ያደረገኝ አንድ ሰው ከወደቀ እንደው እንደ ትምህርታችሁ እንደ ሃይማኖታችሁ እንደ ማንኛውም ነገር ብታስቡት እንደው በመጽሐፍ ቅዱስም ተጽፎ ያለው የወደቀውን ሰው ያነሳው ወዳጅ ማን ነው በሚል በመጽሐፍ ቅዱስ ላይ ተጽፎ ብዙ ጊዜ የተማርንበት ታሪክ ነው ያለው። ማንሳት እድል አግኝተን እግዚአብሔር ፈቅዶልን ለዚህ በቅተን እኛም ሰው ሆነን በቅተን ሌላ ወገናችንን አይዞ ማለት መቻል የሚያሳፍር እኮ አይደለም፣ የሚያሸልም ነው። ከዛ ሰው ወንጀል ጋር ወይ ከዛ ሰው ጥፋት ጋር መቆም አይደለም። ባለሙያ የሆናችሁ እስኪ ሕክምና ሙያ ላይ ያላችሁ ሰዎች አንድ ሰው እንደው ተጎርቶ ቢመጣ ከየት ክልል ነህ፣ ከየት ብሔር ነህ፣ ከየት ሃይማኖት ነህ ብላችሁ ጠይቃችሁ ነው እንደምታከሙት። ሃይማኖተኛ የሆናችሁ ሰዎች እንግዲህ ዳኒ ትራንስፖርት ላይ እየሰራ ነው አይደለም የምታውቁት። ትኬት መያዛችሁን ምናልባት እንደ አንድ ሹፌር ሊጠይቅ ይችላል፣ እሱም ቆስሎ ላይ ስለሌለ። ከዛ ውጭ ግን ከኔ ጋር ተጣልተሃል አትገባም፣ አሊያም አይ ሳይክ ደስ አላልከኝም አትገባም። ያም አይደለም ከየት ብሔር ነው የመጣው ማሳፈር ብሎ የመጠየቅ መብት አለው እንዴ? ኖርዌይ ላይ የለውም። ሰው ስለሆናችሁ። ስለዚህ እኔ አሁንም ደግሜ የምነግራችሁ እግዚአብሔር ሰው እጅ አይጣላችሁ። ይሄ እኔ የውላውላችሁ በቃ ሰው እጅ አይጣላችሁ። ከወደቃችሁ ደግሞ በጭም እንግዲህ የሰው ልጅ ብዙ ነገሮች አሉት። ከምር እግዚአብሔር ልባቸው የዋ ሩሩ በሆኑ ሰዎች ላይ ጣላችሁ እንጂ እኔ ግራ የገቡኝ ሜሴጆች አሉ። አንዳንዶቹ ግራ የገቡኝ ከሱ ጋር ቁጭ ብዬ ያሳየዋለሁ። ለዳኒ እነዚህ ልጆች ያንተ ናቸው ወይ? ይሄ ስም ያንተ እንዲኮ ስም አለው ምናምን ብሎ የጻፉልኝ ሰዎች አሉ። ፍቅር አንተ አታውቀውም ለምን በቃ ይሄን ልጅ አውጣና ጣለው ሁሉ አይነት ሜሴጆች አሉ። ልክ እኮ ናቸው። እዛጋ ኔትወርክ ከሆኑ ሰዎች ማለት የተወሰኑት ናቸው የመጡ ይሄን ነገር በቃ አንዳንዴ ሞራልህን ነክተው ያጠፉ የለ እንደዛ ነው የተፈለገው። ሰው ቢሆን ኖሮ በቃ የሁሉ ሰው እየተቃወመ ብሎ ይተዋል፣ በቃ ይዳፈናል፣ ይወሳል። አሁን ግን እንደ ሀገር መላው ዓለም ላይ ግራ የገባቸው በጣም ብዙ ሰዎች አሉ።
ገብቷል። መንግስት የሚሳሳት አገር የሚሳሳት የማይመስላችሁ ሰዎች አሉ። ግን ካሁን በኋላ ግን አንድ ሰው ሲሄድ ከተወለደበት ስም ውጭ የሆነ ነገር እንኳን ቢገጥሙ ምን ማድረግ እንዳለበት ይሄውን የማንቂያ ደውል ነው እንግዲህ ለሁሉም ሰው ከማን ጋር ምን አይነት መስተጋብር ሊኖረን እንደሚችል ለሁሉም ሰው ትምህርት ነው። ፕላስ ደግሞ ሲገጥም ደግሞ መፍትሄ ለማግኘት የትኛው አካል ጋር እንደሚሄዱ ራሱ ተምሮበታል ቢያውቁ። ለማንኛውም ሰፊው በሰሞኑ እንመጣለን። ግን እቃውም ተሟልቷል። ነገሮች ሁሉ መልካም እየሆኑ ነው። ከዚህ በኋላ ያው ዳኒ እንዴት ሆነ ብላችሁ ድጋሚ ጥያቄው ሲመጣ ዳኒ እንዴት ሆነ ደምና አጥንቱ ከኢትዮጵያ እንደሆነና ተቀበረ ተረጋግጧል። ያቺ እናንተ ሀገር ያለችው ሴትዮ መታ እዚህ ቅርታ መጠየቅ አለባት። እሷን ብቻ ነው ፈልገው እሷን ጠይቃት ጥያቄ አለኝ። ችግር የለም። እሱ ምንም እሱና ሲኖር እኮ ነው አዙሮ ማያ ሲኖር ላይ ወጣችሁ እኮ አይደለች እዛ ላይ ወጣችሁ ሳይሆን ከታች እኔ የምናገረው ቃል አለ። ፍቄንም የስለ ፍቄ ወጣችሁ የተናገረች እሱም ሰዓቱን ቦታውም አይደለም። አይዟችሁ። ምናልባት ይሄ ልጅ እኮ ነገሮችን ሁሉ አስተካክሎ ገብቶ ስለተባሉት እያንዳንዱ መረጃ ይዞ ቢመጣ ቁጭ ብሎ የሚበላበትን ገንዘብ የሚያፍስበት ነው። ምክንያቱም ይሄን ይዛል ይሄን ተደርጋል እያንዳንዱ ሪከርድ እጁ ላይ አለ። እያንዳንዱ ሪከርድ የልጅ ነገ ጠዋት ይቅርታ ተጠይቆ እዛ ሀገር ቢገባ አበባ ይዘው የሚቀበሉት እነዛ ሰዎች ናቸው። እኔም ላልኖር እችላለሁ። ይሄንን እነግራቸዋለሁ። ከልቤ ነው የምላችሁ። እኔ እንኳን ላልሰማና ላልኖር እችላለሁ። ከፊት ቀድመው እንኳን ደህና መጣ ብለው የሚቀበሉት እነዛ ሰዎች ይሆናሉ። ስለዚህ አትደነቁ፣ አትደቁ። ከወደቃችሁም እግዚአብሔር መልካሙ ነገር ላይ ይጣላችሁ፣ በጎ ነገር ላይ። ቲክቶክን ለቻት ጂፒቲ ምን አልኩት? ቲክቶክ እንዴት ነው የሚያድገው? ምን ትመክረኛለህ ስለው ቆርጠ ለጥፍ በለው አለኝ። ማንን ስለው ቲክቶክን ቆርጠ ለጥፍ ብዬ አዘዝኩት። ኧረ ቻት ጂፒቲን ጠይቀዋለሁ። ትምህርት ቤት ልጆች አድርስ ብዬ ጠይቀዋለሁ። ልጆችን ትምህርት ቤት አድርስ አምጣለዋለሁ። ምን እንዳለኝ ታውቂያለሽ? ባለፈው ለምንድን ነው ቲክቶክ የዝም ብዬ እያስተላለፍኩ ያለምንም ዋርኒንግ ያለምንም ነገር የተዘጋው አልኩት። ምቀኛ ስላለ ነው። ኢትዮጵያዊ ነው እንዴ አንተ ደግሞ? እንዴ እኔ ራሱ ጠረጠርኩትኝ እኮ ማረኝ ይላል። ምክንያቱም ደረዘረና በዚህ ምክንያት አለና የውሸት ፋልስ የተሳሳተ ሪፖርት ሲያደርገው ብለው ለቲክቶክ ማመልከቻ ጻፈ።